ለምንድነው መሳሪያ የሚያነሳው ሰው ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለ የጥይት ቶክስ መቆም አለበት በጅምላ ቤተክርስቲያን ያቃጥላል ዝም አለ እኛ ስንታረድ ለምን ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም ሰላም ጤና ይስጥልን ቤተሰብ እንደምቃችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ቅዱስ ሲኖዶስ በናገር ያቃተውን ነገር የተናገሩ የሚገኙ ፖለቲከኞች እያየን ነው የምንገኘው። እሱ ብቻ አይደለም እንግዲህ በኦሮሚያ ክልል መኖር አልቻለም ብለው የኔታ እየተናገሩ ይገኛሉ። ምንድነው ጉዳዩ እሱን የማስመለከታችሁ ነው የሚሆነው። እነዚህ ደግሞ በመሽቷ ኢትዮጵያ ውስጥ በተለይ በአዲስ አበባ ውስጥ የሚከናወን ነገር ምንድናቸው እሱን የማስመለከታችሁ ነው የሚሆነው። ሁላችሁ ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ድንማ ታረጉት ለምንድነው ማታረጉት አሁን ማርጉ ይሄን ቪዲዮ መስላላችሁ በሐዘን ውስጥ ሆኜ ነው እኛ ምን ሰማው ነገር እኛ ምን ያው ነገር ቅዱስ ሲኖዶስ ውስጥ የሚገኙ አባቶች አይመለከቱም መሰለን ያው መግለጫ ብቻ ፉከራ ብቻው ነገራችንና ይሄን የምትመለከቱ ወደ 14 አጀንዳዎች ወጥቷል እነዚህ 14ቱ አጀንዳዎች ብንጠቀላቸው 7-8 የሚሆኑ የግለሰቦችን ጥቅም የሚያስከበር ነገር ነው አብዛኛው ወደኛ ይበጀት የሚል ነገር ነው ወስጥ የሚይዘውና ከዛ ውጪ ስለ ሀገር ሰላም የወንጌል ስብከት መዳከም የቤተክርስቲያን የመናም መሞት ምንም ቦታ አልሰጠውም እንደምንመለከተውና በጦርነቱን ጉዳይ እንደዚህ ያርጉ ብሎ መግለጫ ወጥቷል አልፏል በትግራይ ጉዳይ የተወያይተው ቡጻባችን አቡነ ማቲያስ ጥያቄ አድርገው እንግዲህ ከዚህ እንደሚታወቀው የእርቅ ኮሚቴ ነበርና የእርቅ ኮሚቴ ይፍታው ነገሩን ብለው ተተዋልፈዋልና በጣም ነው የሚያሳፍረው በጣም ነው የሚያሳዝነው በጣም አዝናልም አፍረንም አዝንም ዝም ብለናል ቢኮዝ አንድ አመት ሙሉ ምንም ለውጥ ያላመጣው የእርቅ ኮሚቴ አሁን በዚህች ቅጽበት ለውጥ ያመጣል ተብሎ እነሱ ይፍቱ ተብሎ ለነሱ ታልፏል ብዙ መናገር ያለባችሁ ነገር ነበር አልተናገራችሁ እናንተ መናገር ያለባችሁ ነገር ጭራሽ ፖለቲከኞች ሲናገሩ የሰማን ነው የምንገኘውና እሱን የምንመለከት ነው የሚሆነው እሺ መጀመሪያ ከዚህ ቶክስ እንጀምር ይሄ ቶክስ እንግዲህ ለቅዱስ ሲኖዶስ ያልሰማ ቶክስ ነው አይሰማቸውም እነሱ ቢሰማቸው ኖሮ ይሄን ነገር ለማስቆም ዝም ብሎ መግለጫ ብቻ ማውጣት ወይ ደግሞ እንደወሬ ማውራት ብቻ ሳይሆን ጠይቁበታላችሁ ይሄን ስለምታውቁ የሆነ ስቴፕ ተራመዱ ነበር በነገራችን ላይ መሃል ገብታችሁም ቢሆን ለማስቆም ተሞክሩ ነበር ይሄን ነገር መግለጫ ብቻ በቂ ቢሆን በውጻባችን አቡነ አብርሃም በነበሩበት ሰዓት ላይ ብዙ ፉከራዎች ነበሩ አቡነ አብርሃም ብዙ ፎክሯል ብዙ ዝተዋል እንዳያሰሩ እንደሚታወቀው እንግዲህ በፈክሩበት ልክ በዛቱበት ልክ እንዳልሰሩ ሁላችንም እናውቀው ነገር ነውና ስለነዚህ ነፍሳት እነዚህ ልጆች ነገ አሟራቸው ላይ ስለሚፈጠረው ችግር ውጅንብር እግዚአብሔር ይጠይቃቸዋል ባይዘው አባቶች እግዚአብሔር ይጠይቃቸዋል እናንተ መናገር ያለባችሁ ነገር በግልጽ ቃል በቃል በመግለጫ ብቻ ሳይሆን በትክክል መናገር ያለባችሁ ነገር ፖለቲከኞች ተናገሩ ይገኛሉ ስሙ እዚህ ጋር ለምንድነው መሳሪያ የሚያነሳው ሰው ሐሳቡን በነጻነት መግለጽ የማይችል ከሆነ መጠየቅ የማይችል ከሆነ ስለተናገረ የሚገደል ከሆነ መብቱን ለማክበር መሳሪያ ማንሳት አለበት አንስቷል በዚህ ዘመን እኔ የኢትዮጵያ ህዝብም ፓርቲውም መንግስትም በከፍተኛ ደረጃ ማውገዝ ያለብን ይሄንን የጀመርነው እናስቀጥል ከተባለ የጥይት ቶክስ መቆም አለበት ይሄንን ህዝቡ በዋናነት መውሰድ አለበት ብዬ አምናለሁ እሱ ከሆነች ሀገር ተስፋ አላት ታሪካችን ይቀየራል ስለዚህ አንዱ በዚህ አጋጣሚ መናገር የምፈልገው ይሄን ነገር አባቶች ደፍረው መናገር አይችሉም ቶክስ ይቁም መቆም አለበት ሀገር እንድትለወጥ ካለዛ አይቆምም ብለው አባቶች መናገር አይችሉም ለማቆም ሞክሩ አለቀ በቃ ያ ነገር የለም እንዲህ ቃል በቃል በግልጽ የሚናገሩ አባቶች የሉም ቤተክርስቲያኖች የሚከናወኑ ልመናዎችን ኦኬ የወንጌልን ማነስ የወንጌል ስብከት የማነስ ችግርን ምእመናን ወንጌል ጥማት እንዳለባቸው አጀንዳ አልተያዘም ተመልከቱ ግሸን ደብረ ከርቤ ላይ መምህሩ ቆሞ እየሰበከ ካህኑ መጥተው ማይኩን ካፉ ሊቀሙት እዩት ይሄንን ቪዲዮ እንዴት አድርገን ይዘን እንጓዝ የሚለውን አንስተን እንጠቀልለዋለን ለምን ታሪክ ብቻ ተርከን እንዳንተው ማለት ነው ታቦተ ሕጉን ያከበሩ ካህናት አባቶች እየተንቀጠቀጡ ምእመናን ፀሐይ እየመታቸው ወይም ዝናብ እየመታቸው ሰፊውን ጊዜ የሚወስደው የልመና መርሃ ግብር ነው ለምን ይለመናል አይደለም ከዛ ደግሞ ያ ወረቀት ይዞ መጣ በቃ ትምርቱ በቃ ሰፊ ነው መርሃ ግብራችን ያስተማረው ትምርት ይሄ መምህር 35 ደቂቃ ነው ቀርጬዋለሁ ሙሉ ትምርቱ ልመና የተለመነው ግን 1 ሰዓት ከ35 ነው ያንዱን ስም በማስተዋወቅ 10 ደቂቃና 15 ደቂቃ ይፈጃል
አንዱ መላከ ሰላም ከተባለ አባታችን መላከ ሰላም እዚህ ቤተክርስቲያን አገልግለው እዚህ ቤተክርስቲያን ተቀይረው የሚሰበሰበውን ሻማ የሚሰበሰበውን ጥላ ንዋያተ ቅድሳቱን ዘቢቡን አጠቃላይ ሰብስበው ምንድነው የሚያደርጉት? መልሰው ለመርካቶ ነጋዴ አጫርተው ነው የሚሸጡት። ይሄን ነገር አጀንዳ አልተያዘም። አጀንዳ የተያዘው ቅድም እንዳልናችሁ ብንጠቀልለው የግለሰቦችን ጥቅም ማስከበሪያ ናቸው። እንዴት ይጠቀሙ? የሆነ አባት ጥያቄ አንስቷል። እንዴት ይጠቀም? እንዴት አገርሽን ያስፋፋ? በቃ ይሄን የተያዘው ነገር ስለሚሞቱ ምዕመናን የወንጌል ጥቅስ ምዕመናን ጋር እንዳለ ወንጌል ማን ያገኙ እንዳልሆነ ስለ ሀገር ሰላም የሰጣችሁ ሙያት ነበረባችሁ። ይሄ ሶስቱ ብቻ በቂ ነበር። ሙያት የሀገር ሰላም ቤተክርስቲያን ወንጌል እንዴት እናስፋፋ፣ እነዚህም ደግሞ ቤተክርስቲያን እየተገደሉ የሚገኙ ምዕመናንን እንዴት እንዳይሞቱ እናድርግ። ይሄን ብቻ ብታወሩልኛ በቂ ነበር። ይሄን ብቻ ብታወሩ ሁሌ ከምትለምን ቤተክርስቲያን ሰው አስራት በኩራቱን መስጠት እንዳለበት አስረግጣ ብትናገር ልመና አይጠበቅባችሁም። አይዘው ስለማታስተምሩ ችግር አስራት በኩራት እንዴት መስጠት እንዳለበት ለምን እንደሚሰጡ ምን እንደሚያገኙ ከዛ የሚያገኙ ጥቅም በትነግሯቸው ልመና እኮ የለም። በቃ አይለምንም። ሁሉም ወደ በሚጠቀመው ደብር አስራቱን ያስገባል። አለቀ በቃ። ሌላ ምንም ልመና እኮ የለም። ግን ስለ አስራት አታስተምሩ፣ ስለ መጽዋት አታስተምሩ። ልንበርብር አምጡ አታውሩበት። በዚህ ጉዳይ ስንት ምን የቆረበ ነው የሚገኘው? የለም። ስንት ንስሐ አባት ስንት ሌሎች ንስሐ አባት አላቸው? የለም። ስንት ኦርቶዶክሳውያን አሉን? የለም። አይወራበትም። እንደዚህ በዚህ ጉዳይ አይወራበትም። እንደው እህን ሱን ተወና በዚህኛ አጀንዳ ላይ 10 አጀንዳ ነው። በዚህ አጀንዳ ላይ የቅድስት ሥላሴ ዩኒቨርሲቲን ካርታ አዝይዘው ወደ 100 ሚሊዮን ብር ወደ 200 ሚሊዮን ብር የሚጠጋ ነው ወለዱ ተበድሮ የሚገኙ ካርታውን አንሰጥም ብሎ የሚገኙ አባይ ባንክ አለ። በዛ ጉዳይ የለም፣ አልተወራበትም፣ አልተያዘም አጀንዳ። ከዚህ በፊት 3 አባቶች ጥፋት አጥፍተው 3ቱም አባቶች ወጥተው በቲቪ ይቅርታ ጠይቁ፣ ህዝቡን ለህዝቡ ወጥተው ተቂያ ትምህርት ያስተምሩ። አንድም አባቶች አላስተማረም። ንቀት ነው ይሄ። ህዝቡን መናቅ ነው፣ አባቶችን መናቅ ነው። የለም፣ አይወራበትም። ሙገሳ ነው እኛ ጋር ያለው። 3 ሰዓት ሙሉ ያሞግሳል። አቶ እንትና ማን ነው መጋቢ እንትና የብሉይ ኪዳን አዲስ ኪዳን ተርትረው እንትና አድርጎ ምናምን ነገር በቃ ትግራይም ጉዳይ በሰላም ጉዳይ አባቶች አጠር ያለች ነገር ሰጡት። ስሙት እዚህ ጋር በሶስተኛ እና በአራተኛ ደረጃ የተቀመጡት አጀንዳዎች በሶስተኛ ደረጃ ሀገራዊ ሰላምን የተመለከተው ጉዳይ ነው። በዚህ አጀንዳ ላይ ምልአተ ጉባኤው በጣም በጥልቀት በመወያየት ጊዜ ሰጥቶ ቀደም ሲል በግንቦቱ የቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ ላይ በብፁዓን አባቶች የሚመራ በብፁዓን አባቶችን የያዘ 5 አባይት የሆኑ የቤተክርስቲያናችን የቅዱስ ሲኖዶስ አባላት ሊቃነ ጳጳሳትን የያዘ ኮሚቴ መዋቀሩ ይታወቃል። ሀገራዊ ሰላምና የቤተክርስቲያን አንድነትን የተመለከተ በዚህም እንግዲህ ኮሚቴው የሰራውን ስራዎች በመጠየቅ በአጠቃላይ አሁን ያለውን በወቅታዊ የሀገራችን ጉዳይ ሰፊ ውይይት በማድረግ አንደኛ ቀደም ሲል የተቋቋመው ኮሚቴ ስራውን አጠናክሮ እንዲቀጥል በሀገራዊ ሰላምና በወቅታዊ በሆኑ ጉዳዮች ላይ ቤተክርስቲያናችን ልታደርግ የሚገባውን ነገሮች በሙሉ በማንሳት የቤተክርስቲያን የሰላም ስራ ተጠናክሮ እንዲቀጥል ሰፊ ውይይት በማድረግ ምልአተ ጉባኤው መመሪያም ሰጥቷል፣ ውሳኔም ወስኗል። በአራተኛ ደረጃ የተቀመጠው አጀንዳ በትግራይ አህጉረ ስብከትና በማዕከላዊቷ የቤተክርስቲያን አስተዳደር መካከል በተፈጠረው ችግር ላይ የተመረኮዘ አጀንዳ ነበር። በዚሁም ላይ ልክ ቀደም ሲል በሀገራዊ ሰላም ላይ እንደነበረው ይሄንኛው የቤተክርስቲያንን አንድነት የሚመለከት ህዝባችን መሆኑ አድባራቱ የቤተክርስቲያን ተቋማት የሆኑት ሁሉ የቤተክርስቲያን በመሆናቸው ለዚህ ጉዳይ ትኩረት በመስጠት ቀደም ሲል የተሰሩ ወይም የተጀመሩ ስራዎች ተጠናክረው እንዲቀጥሉ የሰላምና የአንድነት ጉዳይ የቤተክርስቲያን ትልቁ አጀንዳ ስለሆነ በዚህ ጉዳይ ላይ በብፁዓን አባቶች የተዋቀረው ቀደም ሲል በምልአተ ጉባኤ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ምልአተ ጉባኤው ማሳሰቢያም እንዲሁም ደግሞ መመሪያ እና ውሳኔ ወስኗል። እስካሁን ምን ሰራ ያ ኮሚቴ አልተነገረም። ባይዘው የለም እስካሁን ይደረስ። አሁን ከተመሰረተ ወይስ 6 ወር ወይ 1 አመት ነው የሚሆነው። ምን ሰራ እስካሁን? ምንም። እኛ የምናውቀው ምንም ነገር የለም። የሰራው ነገር አሁንስ አጠናክሮ ቀጥል ነው። ምኑን ነው የሚያጠናክረው? ምን ሰርቶ ነው የሚያጠናክረው? ከምን ደረሰ? እዛ ያሉ ትግራይ የሚገኙ አባቶች ስብሰባ ላይ ናቸው። ምንድነው ስብሰባ ላይ ናቸው። ከዛ ደግሞ ቀጣይ ጳጳሳትን ይሾማሉ። ወራደቅም ምልአተ ጉባኤ ብሎ ገብተው ይሄን ያለው ነገር እስካሁን ምን ሰራ? የእርቁ ኮሚቴ ምንድነው የሰራው? እስካሁን ይሄን ነገር ሰርቷል። እስካሁን እዚህ ጋር እስከዚህ ተጉዘዋል።
እዚህ ደርሰዋል። አሁን ደግሞ ትንሽ ነው የሚቀራቸው። ስለዚህ እሱን ያጠናክሩ ቢባል አንድ ነገር ነው። ግን አይታው ምንድነው ምን እንደሰራ አይታወቅ፣ ማን ያሰሩ ወዴት እየሄዱ ነው አይታወቅ። አጠናክሩ ይቀጥልበት። ቀጣይ ወደም ተመጡና አጠናክሩ ይቀጥልበት ነው የምትሉት። በግንቦት ምልዓተ ጉባኤ ላይ ጥቅምት መጣላችሁ አጠናክሩ ይቀጥሉበት። እንዴ ኧረ ተው አባቶች ተው። በትግራይ የኛም ናቸው አይደሉም። እናንተ ቢሆኑ ጊዜ አሰጡም ነበር። ባይዘው አይደለም አንድ አመት አንድ ወርም አሰጧቸውም ነበር። ለመንጋው ብትጨነቁ አይደለም አንድ አመት አንድ ወር አሰጡም ነበር። በየትኛው መንገድ ሄዳችሁ ማስተካከል አለባችሁ። እሱ ነገር በእናንተ ችግር ነው የመጣ ነገር። አንቺ መልሹና እናንተ መርፍ ባርካችኋል። እናንተ መስቀል ባርኳቸው። በመርፍ ባርካችሁ ስታጨርሱ ነበር። አሁን ደግሞ መስቀል ባርኳቸው። በፈለጋችሁ መንገድ እናንተ የምታውቁት መንገድ ሰላም አምጡ ብቻ። መንገሩን አታጡም። እኔ አላቅም። የሆነ የያዛችሁ ነገር ካለ ወይ አፍናችሁ ነገር ካለ በግልጽ ነገርና እኛም እንግዲኛን ገና ዝም ብለን እንቀመጥ። እኔታ ደግሞ እዚህ ጋር በገዛ ሀገራችን መኖር አልቻልንም። አባቶች እንደዚህ ተናገሩ። በገዛ ሀገራችን መኖር አልቻልንም እያሉ ነው የሚገኙት። ስሟቸው። ኦርቶዶክሳውያን ወዴት መስመር ነው ሊወስዱን ይፈልጉት? ምንድነው በደላችን? ምንድነው የበደልነው? ታሪክ አልሰራችም፣ ትውልድ አልገነባችም፣ በወኔ ሀገር አልጠበቀችም። ኦርቶዶክሱ በነገራችን ላይ በዚህ ዓመት እንኳን እንዲያው ለመተንተን ባያስፈልገኝም ደሞዝተኞች ቅጥረኞች ትውልዱን እየጣሉ ሲሄዱ እና አቡነ ኤርምያስ አይደሉም እንደ የነበሩት? አይደሉም ወይ? ይህች ቤተክርስቲያን የትውልድ ዕዳ ናት ወይስ ሕይወት ናት? ቤተክርስቲያን የሀገር ሸክም ናት ወይስ መፍትሄ ናት? ጎበዝ እንደ ባለ ዕዳ እንዴት ታየች? እንዳልሰራች እንዳልፈጠረች እንዴት ታየች? እኛ መምራት አንችልም? ኦርቶዶክሱ አያውቅም፣ ዕውቀት የለውም፣ የመሪነት ጥበብ የለውም ያለው ማን ነው እንዴ? አይችልም ወይ? ፊደል አልቆጠርንም? የኛ ክርስቲያኖች ኦርቶዶክሳውያን የሉም እንዴ? ቢያንስ እንዳይከፋችሁ አላችሁ አይባልም? አይባልም ወይ? ይገሉናል፣ ዝም አልነ። ያቃጥሉናል፣ ዝም አልነ። ይፈጁናል፣ ዝም አልነ። ያፈናቅሉናል፣ ዝም አልነ። ዝም አልነ። በጅምላ ቤተ ክርስቲያን ያቃጥላል፣ ዝም አልነ። እስኪ ልጠይቃችሁ ኦርቶዶክሳውያን፣ ይሄ ህይወቷ ቤተክርስቲያን አንድነቷ ዝም አሰኛት ህይወቷ እንጂ እንደባለጉት ብንባልግ እኖራለን ወይ? አንኖርም። እስኪ አንድ ነገር ላስታውሳችሁ። ሲዳማ ክልል ለመሆን 11 ይባላል ታስታውሳላችሁ። ክልል የመሆን ጥያቄ አነሳ። እሺ አንሳ፣ መልካም ይሁን፣ እኛም ቸገረን። ክልል ለመሆን ስንት ቤተክርስቲያን ተቃጠለ፣ ስንት ኦርቶዶክሳዊ ታረደ። እኛ መስዋዕት እየቀረብን ነው እንደ ክልል የሚፈጠረው? እንደ መስዋዕት መባ ኦርቶዶክስ እየታረደ ነው እንደ መባ። ጎበዝ እሽንቶ ታስታውሳላችሁ። ጀዋር ተከበበ። ማን ከበቡ? እነሱ። ለምን ተከበበ? እኛ ታረድነ እንዴ? የተከበቡ እነሱ፣ ምን ታረድ እኛ ስንታረድ ለምን? ኦርቶዶክስ አይደል? እሺ ተውት። ሳጫሉ ሞተ። ኦርቶዶክስ ነው፣ ወንድማችን ነው። ባይሆንም ደግሞ የሀገር ሰው ነው። ሰው ነው፣ ሊሞት አይገባው። ማን ገደለው? እነሱ። ስለገደሉት ማን ሞተ? እኛ። የተቃጠልን እኛ፣ የሞትን እኛ። እንዴ አልበዛም በደሉ? አልበዛም ወይ? ቀንበሩ ከበደን። በእያንዳንዱ ሰበብ የተፈለገ ኦሮሚያ ምድር ላይ ኦርቶዶክስ መኖር አልቻለም። ተሰደዱ ክርስቲያኖች። ለምን? ዜጋ አይደሉም? ማመን አይችሉም? በፈለጉት ማምለክ አይችሉም? የነፍጠኛ ታቦት ይውጣልን። ማን እንዴ? ጎበዝ ይቺ ቤተክርስቲያን በደሏ ምንድነው? እኛ ክርስቲያኖች ራሱ ምንድነው የበደልነው? ምንድነው የበደልነው? ዝም ማለት፣ መረጋጋት፣ እንዳበሩት አለማበድ፣ ሀገሬ ህይወቴ ማለት፣ ታሪኬ ማለት ወንጀል ነው? ወንጀል ነው ወይ? አስባችሁታል? ባለፈው ወራት እዚህ ከተማ ጥምቀት አክብረናል፣ አክብራቸዋል። ጥምቀት ማክበራችን ለነሱ እንጀራ ነው። ምን ጎዳ? ጥምቀት ስናከብር እንጀራ እንሰጣለን። ኦርቶዶክስ ባትኖር ስንት መስሪያ ቤት ይዘጋል። ሰው እንጀራውን ይጣላል። እንጀራውን የሚበላውን ሰው ይደፋል ወይ? እኛ እየሆነብን ያለው እንጀራ እናቀርባለን፣ ይጠሉናል። እኛ ማንንም ክፉ ይሁን አንልም።
እንተና ተቀይሮ እንተና ይምጣም አይደለም ጉዳያችን። ኦርቶዶክሶች ዜጋ ናቸው ወይ? እንደ ሰው የመምራት ጥበብ አቅም አላቸው ወይ? በትምህርት የሚያዳክሙን የኛው ኦርቶዶክስ አይማርም፣ ሲፈተን ይወድቃል፣ ይጣላል። ይሄ እኮ በጣም በደል ነው ጎበዝ። ይሄ እኮ ማሰብ ይጠይቃል እንዴ! ማሰብ ይጠይቃል እኮ። ኦርቶዶክስ ሆነን እንዴት እንቀጥላለን እንዴ? ምን አገናኘው? መጾም መጸለይ ነው። እንጾማለን፣ እንጸልያለን፣ ንስሐም እንገባለን፣ እንቆርባለን። ግን መብታችን ደግሞ ሊነካ አይገባም። ይሰው አይደለን? ቅድስት ቤተክርስቲያን ትናንት በነበራት ህይወት ቀደም ሰምታችኋል። አዲሲቷ ኢትዮጵያ የሚሉን የትኛው አዲስ? የትኛው አዲስ? እኛ ምን ፈልገው እስከ ዜማችን ነው። ዜማችን አሮጌ ነው። እኛ ምን ፈልገው እስከ በዓላችን ነው። በዓላችን አሮጌ ነው። እኛ ምን ፈልገው እስከ ገዳማችን ነው። ገዳማችን አሮጌ ነው። እኛ ምን ፈልገው እስከ ሁለንተና የክርስቲያን ህይወት ነው። ህይወታችን አሮጌ ነው። እኛ ምን ፈልገው ትናንት በነበረው የብራና ታሪካችን ነው። አሮጌ ነው ወይ ታሪካችን እንዴ? መጠይቁ ይጠይቀናል። አዲስ ምን አዲስ? እንሰራለን፣ እናመርታለን፣ እንለወጣለን፣ ማደግ ይገባናል። ለሀገር አበርክቶ ሰላም ማውጣት አለብን። ግን ክርስትና የበደለው ምንድነው? በምዕራባዊ አእምሮ ቅድም መምህር ባረ ጥበብ እንዳሉን በምዕራባዊ አእምሮ እየተከወድን ሀገር ነውና መረጋጋትን ብለን ስላል ፍርሃትም አይደለም። የምታወቅ ያለበት ጉዳይ ነው። ኦርቶዶክሳውያን ምን ይሰማናል? በዚህ ዘመን ምንድነው የሚሰማን? ድርሻችን ራሱ የት ላይ ነው? ማበርከት መስጠት ምን ፈልገው የት ላይ ነው? እየሆነብን ያለንስ ገብቶናል ወይ? ገብቶናል ወይ? ለማጮህ ለማሸበር ለማስጨነቅ አይደለም፣ እየሆነ ስለሆነ ይሉንታ የሌለው አኗኗር። እንዲያው ጉዳያችን ጥያቄያችን ትንሹ ላይ አንጠይቅም እንጂ ለ130 ዘመን በታወቀው ለማለት ነው። ከዚያ በአፄ ዳዊት ያለውን 130 ዘመን መስቀል አደባባይ አክብራ ያንተ አይደለም ይባላል ወይ እንዴ? ይባላል? የት ነበሩ? ታሪክ እኮ ይፈርዳል። እናንተ አሁን ቤታችሁ ላይ ትዳራችሁ ላይ አንድ ጎረምሳ መጥቶ ውጣልኝ፣ ሚስቴ ትሁን፣ ቤቱም የኔ ይሁን ይባላል? አይባልም። እኛ የገጠመን እንዲህ አይነት ነው። እንዲህ አይነት ኦርቶዶክሳዊነት የተጠላ ሆነ። ኦርቶዶክሳዊ ጠልነት መጥራት እስኪያቅታቸው ድረስ ደረሱ። ለምን እንደው የኔታ ምን ያስጠላል? አባቶች መናገር ያለባቸው ነገር መምህራን ነው የሚናገሩት። ተደማጭነት ያላቸው አባቶች መናገር የነበረባቸው ነገር ፖለቲከኞች ናቸው የሚናገሩት። ቶክሲ ይቁም፣ ፖለቲከኛ ነው የሚናገረው። ይሄ ነገር መናገር አባቶች ነው። አትግደል የሚል ነገር መናገር ያለበት እኮ አባቶች ነው። አትገዳሉ ብለው የነበራቸው እኮ አባቶች ናቸው። ለዛም በተግባር ማሳየት የነበረባቸው እንዴት እንደሆነ መሃል ገብተው ግን የለም። አባታችን እንዳሉ 130 ዓመት የተጠቀምነውን ርስታችንን ካርታ ያለንን ቦታ የእናንተ ለን ተብለናል፣ ተነጥቀናል። የለም አይወራበትም በሱ ጉዳይ። መቼን የሚወራበት እግዚአብሔር ይወቀው። ሽጣችሁም ከሆነ ነገሩን እንዲሁ ያው ተናግሯል። ዲያቆን ዳንኤል ክብረት ቦታ ሽጧል ብሎ ነበር። እሱ እንደምን ወይስ ሳይቻለው ከዚህ በፊት የመስቀል አደባባይ ጉዳይ ማለት ነው። 130 ዓመት ያከበርንበትን የእናንተ ለን ስንባል በዚህ ዘመን ነው የተባለው። አይወራበት አጀንዳ ያያዝበትም በሱ እንዲያው ግራም ይገባ ነገር ውስጥ ብንገኝ አሁን ነው የምንገኘው። ቅዱስ ሲኖዶስ ያነሳው አንድ ውሃ ምን ሐሳብ ቢኖር በዚህ በታድሶች እንቅስቃሴ ጉዳይ ደግሞ በዚህ ቤተክርስቲያን ላይ በሚደርሰው ነገር ነው። እሱ መግለጫ ብቻ ነው። ኦሬዲ ቅድም ብያለሁ። መግለጫ መልቀቅ ለውጥ ቢያመጣ ቢሆን ኖሮ በብፁዕ አባታችን አቡነ አብርሃም ጊዜ ስንት ታምር እንሰራ ነበር፣ ስንት ታሪክ እንሰራ ነበር፣ እስካሁን አንደፈርም ነበር። መግለጫ የሆነ ለውጥ የሚያመጣ ቢሆን ኖሮ መግለጫ የሚሰማ ሰው አለ ነው። የሚመለከቱ አካል መግለጫውን ይሰማል ወይ? እግዚአብሔር ይወቀው። የማይሰማ ከሆነ በደብዳቤ ይላክልህ ይችላል። እንደዚህ አይነት እርምጃ ሲወሰድ እንመለከትም። ስሙት እስቲ። ስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅዱሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተደፈረ ይገኛል። ይህ አላስፈላጊ ተግባር የሀገራችንን ዜጎች በእኩልነት የሚያስተዳድረውን ህገ መንግስት
በቀጥታ የሚጻረር ድርጊት ነው። ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም። እኛም ዝምታ የመረጥን ይመስላል። ነገር ግን መፍትሄው ዝምታ ሳይሆን በህግ አግባብ ነገሩን ለመፍታት መንቀሳቀስ እንደሆነ ሁሉም ሊገነዘበው ይገባል። ቅዱስ አባታችን በረከታቸው ይደርብን። እጅግ በጣም ደስ የሚል መልእክት ነው ያስተላለፉልን። የብዙዎቻችንን ስሜት ነው ቅዱስ አባታችን ዛሬ በይፋ በቅዱስ ሲኖዶስ ምልዓተ ጉባኤ ላይ የተናገሩት። ይሄን ነው የምንፈልገው። ማንም እየተነሳ ቤተክርስቲያን ላይ አፉን ሲያላቀቅ ንዋያተ ቅድሳት ላይ እንደፈለጉ ሲሆኑ ዝምታ አያስፈልግም ብለን ስንጮህ ነበረ። እንግዲህ ዛሬ ቅዱስ ሲኖዶስ በምልዓተ ጉባኤው ላይ እጅግ አስፈላጊ የሆነውን ፖይንት አንስቷል። ቅድስት ቤተክርስቲያን ላይ ማንም እየተነሳ የፈለገውን መናገር እንደሌለበት፣ በተሐድሶ ስም የቤተክርስቲያን ንዋያተ ቅድሳት ላይ አንዳንድ ሰዎች ቅዱሳን ስዕላትን በመቅደድ ወንጌል በማቃጠል ቅዱሳን ጻድቃን ሰማዕታትን ገላቸው እንደፈለጉ በመናገር ይሄንን ዝምታ መስበር እንደሚገባው ለቅዱስ ሲኖዶስ ምልዓተ ጉባኤ አሳስበዋል። ቅዱስ አባታችን እኛ የምንፈልገው ይሄን ነበረ። ይሄ መመሪያ ወደታች ወርዶ በስራ እንዲገለጥ እንፈልጋለን። እግዚአብሔር ያክብርልን። ቅዱስ አባታችን እግዚአብሔር በእድሜ በጤና ይጠብቅልን። ይሄ ነው የሁሉም ጥያቄ። በስራ ይገለጥልን የሚል ጥያቄ ነው ሁሉም ያለው። ነው ሁሉም ያለው በስራ ይገለጥልን ነገር ይየው የሚል ነው። መግለጫማ አቡነ አብርሃም ከመግለጫም አልፈው ከሰዋል። በአካል ድረስ ሄደው እነ ዮናታንን ከሰዋል፣ ሌሎቹንም ከሰዋል። ምንም እስካሁን ይሄው የተደፈረ ነው የምንገኘው። ነገርማ የባሰ ነው እንጂ ከዛም ሻል ምንም ነገር የለም። ኦኬ አንድ መግለጫ ስለወጣ አይደለም ነገሩን ያንን መግለጫ ስራ ላይ ታውሳላችሁ ወይ እናንተ ታንቀሳቅሳላችሁ ወይ? ማንበብ ብቻ አይደለም እኮ የሆነ ሰው ይጽፋል፣ የሆነ ሰው ያነባዋል። እንዴት እንደዚህ ይሆናል? ከዛ በተግባር የሚጋ የለም። እንዲህ አይሆንም እንጂ አተው እንጂ አባቶች እንዴ ሰው የሆነ ሰው ትከሳላችሁ፣ አትከታተሉ ነገር ይሁን ከምን ደረሰ አታውቁም። ከዚህ ተሳንስተናል። እንደ ምሳሌ ማንሳት ካስፈለገ ከሙስሊሞች ትምህርት መውሰድ አለበት። ያው ፊተኞቹ ኋለኞች አሁን ስለሆነ ማለት ነው። ስለዚህ ትምህርት ሰሩ ከነሱ በውፈ ጊዜ ውፈ ከሰሱት እያንዳንዱ እርምጃ ሲከታተሉ ነበር። እያንዳንዱ እርምጃ ተከታትለው መግለጫ ሲያወጡ ነበር። እነ ኡስታዝ አቡይደር ማን ነው ኡስታዝ አቡበከር። የኛዎቹስ ይከሳሉ፣ ጭጭ ዝም በቃ። ፌስቡክ ላይ ይሰማል የሆነ ነገር ተከሰዋል የሚባል ነገር ከፌስቡክ ነው የምንሰማው። እንግዲህ ኦልሬዲ ከታወቀ ከሚዲያ አንሰማም፣ ወይ ደግሞ ቤተክርስቲያን ላይ ከምትለው ህጋዊ ሚዲያ አንሰማም። ከኢዮቲስ ምናምን የምንሰማው ከፌስቡክ ነው። ከዛስ ወጣ ሲባል ነው የምንሰማው ከዛው ከፌስቡክ። እኔ አባቶችም አንድ ነገር አገር ችግሮችን የቶክሱን ምናምኑን መናወጡን አገር እየተናወጠች እንደሆነ ይመስለኛል ፌስቡክ ላይ ነው የሚያነቡት መሰለኝ። እንደዛ ነው ይመስለኛል አላውቅም። ከዛ መልጫ ያወጣሉ። ከዛ በቃ ማንንም አይከታተልም፣ ማንንም ለማስቆም አይሞክርም። ይሄዳል ነገር ይየው። ስለዚህ ታው ከሳችሁ አንድ ልጅ አልተራመዳችሁ፣ ከሳችሁ ዝም ቁጭ ተጠብቃላችሁ። ምን እንደምትጠብቁ ያወቃችሁ። ልጁ ከሀገር ሲወጣ ሀገር ወጣ ያላችሁ መጣችሁ እና ታዲያ ይወጣ እንዴ? ተከታትላችሁ የሚወጣበትን መንገድ አዘግታችሁ መብታችን ይከበር ካላችሁ እንዴ ነው የሚያወጣው? ከዛ እኛ ከሰን ነበር መንግስት አልያዘውም፣ እንደውም ክራሲ ያደርግለት ነበር። ኦኬ መንግስት ያደርግለታ እናንተስ ምን አደረጋችሁ? መንግስት ያደርግ እናንተ ምን አደረጋችሁ? ዝም ምን ያላችሁት እንዴ? ቢያንስ እኮ ያዙ እኮ 7 ሚሊዮን ህዝብ እኮ ነው ያዛችሁት። 7 ሚሊዮን ምን አላችሁ እኮ ይወላ ምን ይዛችሁ ምንም እርምጃ ተንቀሳቀሱ እንዴ? መብታችን እኮ ነው። ሀገራችን ውስጥ ተከብረን እንኖር፣ በገዛ ሀገራችን ባይተዋራ እንሆን። ኦኬ ቅዱሳን እንዳይሰደቡብን፣ አባቶች እንዳይታረዱብን ብለን መናገር እኮ እንችላለን። በአዳያም ሆነ በቪዲዮም ሆነ በመግለጫ መናገር መብት አለን። ይሄን አስከበራችሁልንም እናንተ እየተደፈርን ምን በእናንተ ነው የተደፈርን ምን ሌላ የለም እኮ ሌላም ደፍረ የለም እኮ ምንም ሰው የሰራ እንዳልሆነ ያወቃችሁ ቁጭ ታላችሁ። እንደዚህ ያደረገ ነው የሚገኘው አላችሁ። ኦኬ ከዛስ እናንተስ ምን አደረጋችሁ? እና አባቶች ነገሮችን በተግባር ለማስለበት ሞክሩ። መልካም ያስፈልጋለሁ። እናንተም ታሳስቀምጡበት። ቅድስት ሀገር ኢትዮጵያ ልክ እንደ ብራዚል ከቅርብ ጊዜ ወዲህ ሰው ችላ ያላቸው ግን እንደ ሰደድ እሳት በየቀኑ እየተስፋፉና እየተዛመቱ ያሉ የተመሳሳይ ጾታ ግንኙነቶች ከምሽት 4 ሰዓት በኋላ አዲስ አበባ ላይ ሴቶች 4-5 በመሆን በፊት እየተሳሳሙ አገሩን ላቲንና አውሮፓ እያስመሰሉት እነዛን ሰዎች አስቁመህ የራስህን እርምጃ እንዳትወስድ ከተጠያቂነት አድነው ወደ ህግ አካላት መወስዳለው ብትል ካንተ ቁጥር የነሱ ቁጥር ይበልጣልና ሌላ ስም ሰጠው ሊዘርፈን ሊደፍረን ብለው ስም የዳቦ ስም ይሰጣዋል። ዋናው ነገር ከመነሻውና ከመዳረሻው እንዴት ነው ማድረግ ያለብን ነው። ቪዲዮ ረዘም ስለሚል እኔን በስርዓት የማትከታተሉኝ ቪዲዮ ቢያጠር የምትሉ ሱሪያችሁን ቁምጣችሁን አሳጥራችሁ ወደ ምትሄዱበት መርጥ ትችላላችሁ። የምናወራው የሀገራዊ ምክክር ትውልድ መቅረጽ እንጂ
እንደ ግብረ ሰዶም ስለ ሴት ጋውርተህ የሆነ ነገር አውርተህ ሴትና ሴት ልደት ላይ ተሳስመ ህዝቡን ይቅርታ ብለህ የቲክቶክ አዋርድ እያልክ የምትፈልስበት ፔጅ አይደለም። የገብረ ኢየሱስ ፔጅ ነው። ረዘም ይላል፣ ጠጠር ይላል፣ ጠንከር ይላል። የሚያስከፍለው ገንዘብ አንበሳ ድራጎንና ስፔስ ሳይሆን የሚያስከፍለው ዋጋ ነው። ግን ትውልድ ያድናል። 99ን በግ ላናድነው እንችላለን። የጠፈችውን አንድ በግ ልክ እንደ ክርስቶስ ልናገኛት እንችላለን። አምላክ እግዚአብሔር ፍቃዱ ከሆነ የግብረ ሰዶምና የተመሳሳይ ጾታ በእኔ በገብረ ኢየሱስ እይታ መነሻውና መቀስቀሻው ብዬ የማስበው አዳሪ ትምህርት ቤት ዩኒቨርሲቲ የሚባሉት በቂ ቁጥጥር ስለማይደረግባቸው አንዳንድ ሴቶች ነገሩን ፊት አድርገው ወደ እግዚአብሔር መመለስ የፈለጉ ሴቶች በአካልም በሥራ ዘርፍም ተገናኝተን ስናወራቸው ዩኒቨርሲቲ በገባው ጊዜ የሆነ ሴት ነበረች እንደዚህ አድርጋ በላሸችኝ። ዩኒቨርሲቲ ስናድር ጓደኞቼ ሲወጡ እንዲህ ያለ ሰውነት ስንታጠብ እየነካካ ወደዚህ ሲስተም አስገባኝ ይባላል። ያ እድሜ ፈታኝ ጊዜ ነው። ብረት ቀይ በሆነ ጊዜ አድዋማም መዶሻም መኮትኮቻም አካፋም ማድረግ ይቻላል። ቀይ በሆነ ጊዜ ዩኒቨርሲቲ የሚገቡ ወጣቶች ቀይ ናቸው። ሊቀርጣቸው የሚችል ነገር ህዛ ያገኙትና የተጋበዙበት ነው። እንደድሉ ነው አንዳንዶች ይሰነካከላሉ። ለዛ ነው ልጆችን ከታች ጀምረን በስጋው ደሙ በየእምነቱ ሙስሊም ከሆኑ በቁርአን ኦርቶዶክስ ከሆኑ በስጋው ደሙ ፕሮቴስታንት ከሆኑ ደግሞ ጠንከር ባሉ ፓስተሮች ትምህርት ታንጸው ውስጣቸው ፈራ እግዚአብሔር ይደርምለው። ዛሬ ጊዜ ዩኒቨርሲቲ የሚገቡ እነዛ እንደ ቀይ ብረት የጋሉት ለማንኛውም ነገር ሞልድ ማስያዝ የሚቻሉ ወጣቶችን አንዳንድ ሴቶች በህይወት አጋጣሚ የሚሆን ቀድመው በኖሩበት የላይፍ ስታይል ተበክለው ይገቡና አንዷ ሴት አንዷን እየጠበቀች ሻወር በምትወስድ ጊዜ የሚበሉት ምግብ ሃይ ፕሮቲን ነው። እድሜያቸው ፈታኝ ነው። ሆርሞን በብዛት የሚመረትበት ነው። አይናቸውን ጨፍነው የሚጓዙበት ለጊዜው ስሜት ራሳቸውን እንደ ከርሰ ምድር ላይ የሆነ ቮልካኖ እንደሚፈነደው ጊዜው ስሜታቸውን ማርካት ስለሚፈልጉ አታክ ይደረጋሉ። በልምምድ ሎሽን ቀቢኝ፣ ሎሽን ልቀባሽ በማለት እግርሽን ሎሽን ልቀባሽ፣ ጥፍርሽን፣ ጀርባሽን በሚል በጣም ሴንሲቲቭ የሆኑ የተፈጥሮ ገላ ሴቶችን ለምሳሌ ጡት ምናምን ነገር አንገት ዳር በመጠጋት ምናምን ለዛ ነገር አታክ ተደርገናል። ገብረ ኢየሱስ ይሄን ነገር በሰፊው ብትሄድበት ብለው በአካልም በውስጥ መስመር ያወሩኛሉ። እኔ ነገር ከመጮህ ይሄን ነገር ከመለፍለፍ ቁም ያላቅ እኔ ግብረ ሰዶምን የዛሬ 11 ዓመት በክለብ ስራ ያያለው እጃቸው ላይ ምልክት አድርገው ከውጭ መጡ ከኢትዮጵያን በማደጎ ተብለው ተወስደው ተበርዘው በተመለሱ ከመርካቶም ከፒያሳም ከአቧሬም ከፈረንሳይ መጨርቆስም ወላጅ አልባ በሚል ስፓይስ ተወስደው ከጋምቤላም ከምንም አሉ ከክፍለ ሀገርም ተመልሰው መጣው እጃቸው ላይ የሆነ ምልክት አድርገዋል። ነገሮችን በጥልቀት ስከታተል የነበርኩት እኔ ገብረ ኢየሱስ ንቃተ ህሊናዬ ከልጅነቴ ቱማች አመጋገቢ አሳ ስለሆነ ብራይትነስ ሆኜ በማደጊ ነገሩን ከማየው ሙቪ ጋር አታክ እያርኩ ስከታተላቸው አንድ ቀን እጅ ከፈንጅ አስኳቸው። 22 አካባቢ ወደ አዲሱ ስቴዲየም ክለብ በመሰራ ሰዓት ስሙን መጥቀስ ስለማልፈልግ ነው። ጸጉራቸውን ይዘው ለሴቶችን አውጥቼ በማወራቸው ሰዓት እኔ ባሏ ነኝ እሷ ሚስቴ ናት አሉ። በግልጽ እዚህ በኋላ ክለብ አንመጣም እንጂ እሷ የኔ ሚስት ነች እኔ ባሏ ነኝ። ይሄ ምንድነው ያረጋችሁት? ዲም ላይት ስል እጃቸው ላይ የሆነ እንደ አምባር አይነቱ የፕላስቲክ ላይት አለው። ይሄ ኮዳችን ነው። ቀን በኢንስታግራም በቴሌግራምም ይሄን ነገር እናሰራጭና የኛውኑ ሰዎች ውጡ ምልክታቸው ይሆንላልን ሾፒንግ ደን እንገዛለን። እዛ በየክለቡ ስንተያይ አባሎቻችን ምን ያህል እንደበዙ አዲስ መቀላቀል የሚፈልጉ ደግሞ ያናርጉ ይመጣሉ። ጋብዘን ይዘናቸው ሄደና በላሻቸዋለን ምናምን አለች። የመጡት ከእንደዚህ ከጀርመን ከሮማኒያ ምናምን ነው። እንዴት ወሰደሽ ምናምን ብዬ አታክ የተደረገችውን ሴት ለማውራት ስሞከር በጣም ነው የምታምረው። ምን እንዳለች ታውቃላችሁ? እግዚአብሔር አምላክ በሚያውቀው እኔ በማደጎኔ የተሰጠሁት በጥሩ ሁኔታ እያደኩ ነበር። የሆነ ጊዜ በትምህርት ቤት ብለው ውጭ ሀገር ሮማኒያ ዴንማርክ ምናምን ነው የተበተን ነው። እኔ በአጋጣሚ አውስትራሊያ ነው ያለሁት ነው ያለችኝ። አዎ ካረሰውት አውስትራሊያ እና በእንደዚህ አይነት በትምህርት ቤት ሙድ ወደዚህ ሰንሰለት ገባው። የሆኑ እንትኖች ተቋሞች አሉ አጠመዱኝ። አሁን ከዚህ ሲስተም መውጣት አልችልም። ምርጫዬ አንድ ነው፣ ወይ ነገር አምኖ መቀጠል ወይ ደግሞ ራስን ማጥፋት ነው። እንዴት መውጣታችን ሰፊ ዓለም ነው። መጥፋት እንደምታስበው ቀላል አይደለም። ኔትወርክ ድነን ምናምን አሉ። በየት እንደሚገናኝ የት ማያጡንም ዓለም ከባድ ሲሆን ለምትሆንብን እንግዲህ ፈጣሪ እስኪረዳይ በዚህ ህይወት አለው ጸልይልኝ ብላ እያለቀሰች ሄደች። እያየዋት ለመዝናናት በመጣችበት አንድ ወር የነበራት ውበት እለት በእለት ልክ እንደ አምፖል ሲደበዝዝ እንደ ጠፋ እንደ ተቃጠለ አምፖል ግርማ ሞገሷ ውበቷ ምናምን ሲገፈፋዩ ዛሬም ጊዜ ማታ ክለብ ላይ በቪትስ ውስጥ ነው 4-5 ሴቶች ሲሳሳሙ ያለው ኖርማል እየሆነ ነው፣ እየተለመደ ነው።
ቀርበህ አራት ሰው መቅጣት አትችልም። አንተ ማንም አይደለህም። ለህግ አሳልፈ ብትሰጥ ዝም ብሎ ስልክ ሊቀማን ወይ እንደዚህ ሊያደርገን ብሎ ሌላ ስም ይሰጡሃል። ህገ መንግስቱ የሚፈልገው ማስረጃና መረጃ እንጂ ይሄን አዩ ብትል አንድ እንጨት አይነድም፣ አንድ ሰው አይፈርድም። አለቀ። ስለዚህ ልጆቻችሁን ዩኒቨርሲቲ የምትልኩ ሰዎች መጀመሪያ እግዚአብሔር ይርዳችሁ። በምንም አይነት ጥንቃቄ አድኑ። የምትችሉ ከሆነ ገንዘብ ካላችሁ አቅም ካልደከማችሁ ከዩኒቨርሲቲው ይልቅ በግል ኮሌጅ ወጣ ገባ ያላችሁ እየሸኛችሁ ያመጣችሁ ውሏቸውንና ዳራቸውን እየጎበኛችሁ ብታስተምሯቸው እላለሁ። ዛሬ ላይ እኔ የማወራው ተራ ሊመስል ወቅቱን ያልጠበቀ ወሬ ሊመስል ይችላል። ከ5 እና ከ10 ዓመት በኋላ እንደ ግብር ክፍያ ህጉኑ ይመጣል ወይ እንደ ትምህርት ካሪኩለም። ይሄን በማለቴ ብዙ ጣላት ላፈራ እችላለሁ። የህይወት ዋጋ ሊያስከፍል ይችላል። እኔ ገብረ ኢየሱስ ነኝ። የተፈጠርኩበትን ዓላማ እኔና መድኃኒዓለም የምናውቀው ምን ጊዜም ከተገፉት ጎንና እንደዚህ አይነት የባዕድ አምልኮ የዓለም ሀገራት የአውሮፓውያን ባህል ሲወርሰንና ሲያጠፋን የራሱ ጉዳይ እኔና ልጄ ደህና ነን ብለው ከሚቀመጡ አባት አይደለም። ስለዚህ ነገሩ ቢንዛዛም ይገባቸዋል ብዬ ስለማስብ ዩኒቨርሲቲ የምትልኩ ሰዎች እግዚአብሔር ይሆናችሁ፣ በጣም እግዚአብሔር ይሆናችሁ። ዩኒቨርሲቲ የተማራችሁ ሴቶች ወንዶች ታውቁታላችሁ። በተለይ ቅርብ ጊዜ የእጅ ስልክ በሁሉም ህፃናት እጅ ከገባ በኋላ የሚታይ ሙቪ ልጆቻችሁ እያጠኑ ነው ብላችሁ ሰላም እንዲሰጣችሁ እናንተ ዱባይ ሄዳችሁ ከሚስታችሁ ጭም ያዛችሁ አባቶች በየዱባይ ታይላንድ ትዝናናላችሁ ከተለያየ ሴት ጋር። እናታችሁም አንዳንድ ስነ ምግባር የጎደላቸው እናቶች ጅም ቤት ሄደው የራሳቸውን ጅም አሰሪ ምናምን ፉንቃ ይወድቃሉ። ልጁን ቼክ የሚያደርገው የለም፣ ልጅቱን ቼክ የሚያደርጋት የለም። ዩቲዩብ ትከፍታለች። ግሎባላይዜሽን ነፍ ነው። ላይቭ ቪዲዮ ፖርኖ ፊልም ያሉ ምን ያሉ በቃ መገመት አትችሉም። ቀረብ ብላችሁ እንደኔ ስተወሩና ስታናዝዟቸው ያን ነገር ያህል በዛ ስሜት ይጠመዳል። ሰው እለት በእለት የሚያደርገው ነገር እንደ ቋንቋ ልምምድ ነው። የሰው ልጅ ሆነ ተፈጥረህ ከጦጣ ጋር ካደክ ሰው ካላወራህ በጦጣኛ ነው የምታወራ። ፓሮት ከሰው ጋር ከዋለ እንደ ሰው ነው የሚያወራ። የሰው ልጅ መሰረቱና እርሾው ነው። ስለዚህ ወላጆቻቸው ታብሌት ስልክ ሰጠው እያጠናን ነው ብለው ሙሉ ቀን የራሳቸውን መገናኛ ቴሌግራም የራሳቸውን ከፍተው ኦፕን ፊልም ሲያዩ ሰውነታቸውን ሲተያዩ በተገናኙ ጊዜ የሚበሉት ምግብ ሞርቶዴሎ ያሳመው ስጋ ገበታ ቅቤው ምናምን ሃይ ፕሮቲን የሆነ ነገር ነው የሚበሉት ከሚጠጡት ከሚበሉት ነገር። ያ ደግሞ የሰው ልጅ ከጠገበ ኃጢአት ነው የሚሰራው ይላል መጽሐፍ ቅዱስ። ጥጋብ ለኃጢአት ነው የሚጋብዘው። ገንዘብ በእጅ አለ። ልጅ ከሰው እንዳያንስ ተብሎ ኪስ ሙሉ ብር ይሰጠዋል። ዊድ አለ፣ ጋንጃ ይስባሉ፣ አሽሽ ወስዳሉ። የሚያደርጉትን አያውቁ። እግዚአብሔር ምስክሬ ነው። ትውልዱ እየተጠፋፋ ነው። ከ5 ከ10 ዓመት በኋላ ቃል ሰማይ ቃል ምድር እግዚአብሔር ታምሩን ሰርቶ ወላጆቹን አበርትቶ ህገ መንግስቱ ጸንቶ የሆነ ነገር ካልተደረገ የዛሬ 5-10 ዓመት እኔ ላልኖር እችላለሁ። ይሄን ቪዲዮዬን ሪከርድ አድርጋችሁ አስቀምጡት። ሴት ልጅህ ማይ ቦይፍሬንድ ወይ ማይ ገርል ፍሬንድ ብላ ቀለበት ያረገችላትን ሴት ልጅ ጎትታ ወደ ሳሎን ታመጣለች። ያኔም የህግ መዋቅሩ ሊያግዛቸው ስለሚችል ምርጫ አንድ ነው። ወይ እንደ ጃኪ ጃን አልቅሰ ልጅ አይደለሽም ትላታለህ፣ ወይ ደግሞ ራስ የሰራው ስህተት አለመቆጣጠር ገብቶ ራስክን ታጠፋለህ፣ ወይ ከሀገር ብን ብለህ እንደ አጋንንት በጸበል ትጠፋለህ። ቪዲዮ ይሄን ይመስል ነበር። ያው አዲስ ነገር ወስዳችሁ በተጠራጠረም ከዛ እንግዲህ አዲስ ነገር ካለጃችሁ ቀርብ ነው ያክነሽ ሼር ማድረግ እንደረሳ ቸርቀውልኝ